ወንድሜ አገኘሁት የእናቴ ልጅ አገኘሁት ብሩክ ሞገስ ብሩክ ተመስገን ወንድሜን ከነለብሱ አገኘሁት ሞገስ ጨርሳቸዋል አንድም አላስተርፋቸውም እሺ ብሩክ ደርሼልሃለሁ ከነለብሱ አገኘሁት ብሩክ ደርሼልሃለሁ ተመስገን ጌታ አላስተርፋቸውም ዛሬ እንደ ዛሬ ሞገስ ተመችቶኝ አያውቅም። ቤተሰብ ማለት ለጓደኛ በዚህ ልክ ራስን አሳልፎ መስጠት ከብዙ መሸሽ ከብዙ ፍርሃት ከብዙ እንትን በኋላ እንግዲህ ዛሬ በቃ የመጨረሻ ራሱን እስከ መሰዋት ድረስ ለጓደኛ ለወንድም እንግዲህ በዚህ ልክ ራሱን አሳልፎ መስጠት እውነት በጣም ነው የገረመኝ። እስኪ በጣም ማለት ዛሬውኑ ቢጀግን ያው ዛሬውኑ ባይ ተመታ ግን ቢሆንም የሚገርማችሁ በቃ እስከ ጥግ ነበረ። መጀመሪያ ላይ ገና ሲገቡ ጀምሮ እንዳያችሁት በቃ ዛሬ ደምደም ሸቶኛል፣ ወደ ኋላ ምልበት ምንም አይነት ምክንያት የለም፣ ራሴን ማስጣት ካለብኝ ራሴን አሳልፌ ይሰጣለሁኝ፣ ምንም ወደ ኋላ የሚያስቀረኝ ነገር የለም ብሎ ፊቱን እንግዲህ ቃሞትን ኮስተር አድርጎ ነበር የገባው። እኔ እንኳን ፈርቼ ነበር የሆነ ታይም ላይ እንዲዋይ ሞገስ ወደ ኋላ ሊሸሽ ይችላል እንደው በቃ ያስበላቸዋል ብዬ እነሱን ራሱ ፈርቼ ነበረ። ግን በሚገርም ሁኔታ እንደውም ከሁሉም በበለጠ በቃ ራሱን እንግዲህ ብሩክን ሊመታው ሲል ነው ያኛው የወደቀው ልጅ ሽጉጡን ሳብ አድርጎ እንግዲህ ወደ ብሩክ እና መድብል ላይ ሊተኩስ ሲል ቀጥታ ነበረ እሱ በቃ ከንፍፎ እንግዲህ የተቀበለው በሚገርም ሁኔታ በቃ እኔ እንጃ ከምላችሁ በላይ ነው። እኔ ይሄ እንደዛ አይነት ነገር በቃ ወኔያችሁ ጥቅም ነው ጋይስ እውነት ማለት ነው። እኔ ሴት መሆንን ራሱ እያጠራጠረ የነበረ በቃ ማለት የሆነ ሰውነታችሁ ይሞቃችኋል ይሁን በዚህ ልክ ፊልም ምናምን ታውቃላችሁ። በጣም ነው ደስ የሚለውና ማለት ደስ የሚለው ስላችሁ በቃ የሆነ በወኔ ስትፋለሙ ጠም ምናምን ያኔ ጥሩ ሆኖ እያልኩኝ አይደለም፣ ግን የሆነ ብቻ ደስ የሚል የሆነ የሚሞቅ ስሜት አለውና ብቻ በጣም ኃይለኛ ፋይቲንግ በጣም ኃይለኛ እንትን ነበረው። ብቻ ግን በመጨረሻው ሞገስ መጥቶ ወድቋል። ግን ወድቆ አይቀርም በእርግጠኝነት ይነሳል። ምክንያቱም ብያ ተስፋ አደርጋለሁኝ ያው ያኛው የመድብል ጓደኛ ደርሶለትም ነው እንጂ ሲጀመር ያኛው ልጅ መልሶ እሱንም ይደግመው ነበረ። ሲቀጥል ብሩክና መድብልን የሚመታቸው ነበረ። ግን ያኛው ልጅ ስለደረሰ ቀጥታ እሱ መጥቶታል። አሁን መድብል ብሩክን ይዞ አንተ እኔ ለሞገስ አለሁኝ አንተ እሱን ይዘህ አምልጥ ብሎታል። ያኛው የብሩክ ጓደኛ እንግዲህ ማነው የመድብል ጓደኛ ከሞገስ ጋር ነው የቀረው ማለት ነው። ያው ይሄኛው ወኔም ስላለው ማለት ይዞት ይወጣል ብዬ ተስፋ አደርጋለሁ። ምናልባት ያኔ ሞገስ አቅሙ ባይፈቅድ ተነስቶ እንኳ ነገሮችን እንደፈለገ ማድረግ ባይችል እንኳ ግን በእርግጠኝነት ያው እንግዲህ ይዞት እንደሚወጣ እንደሚያመልጡ አንጠራጠርም። እዚህ ጋር በቃ የመጨረሻ ድላቸው ነው ብዬ ተስፋ አደርጋለሁኝ። በዛ መልኩ ይወጡታል ብዬ ነው ማስበው። ቤተሰቦቻችን እንደሚወጡትም ደግሞ አልጠራጠርም። ምክንያቱም ያው ይሄ በቃ በጣም በነገራችን ላይ ይሄ በጣም ትልቁና ደስ የሚለው ሲን ነው ማለት የሆነ ደስ የሚለው ፓርት ነው። ይሄ ደስ የሚለው ክፍል ነው ይሄ የድራማውና ምክንያቱም እዚህ ጋር ብሩክ የሚድንበት ነው። የነገ ጧት ብዙ ነገር የሚስተካከልበት ነው። ብሩክ ወጣ ማለት ብዙ ነገሮች ይስተካከላሉ። እነ መድብልና እነ ዝናና ያ ኻሌ ሞሲሳ የሚባሉት ሰዎች ደግሞ እዛ ጋር ይቀራሉ ማለት ነው ወድቀው። የነሱ ሲያፍሩ ማየት እነዚህኞቹ ሲደሰቱ ማየት በቃ እኔ በጣም ህልሜ ነው ቤተሰቦቼ። ሲቀጥል ዝና አሁን እንግዲህ ማለትን አግኝቷት እንዳያችሁት
ሂዳ መከራከሪያ እንድታደርገውና ለመድብል ሂደሽ እንግዲህ ግማሽ ሚሊዮን ብር አምጥቶ ማነው 50 ሚሊዮን ብር አምጥቶ ወንድሙን ማስፈታት እንደሚችልና በህይወትና በሞት መካከል እንደሆነ ወንድሙ እንድትነግረው ነበር የነገራት። ማለትም እንግዲህ በድንጋጤ ነበረ። ማለት እንዴት እናንተ ናችሁ ያገታችሁት? የት ነው ያለው? ብሩክ በህይወት አለ? ምናምን አይነት ጥያቄዎችን አቅርባበት ነበረ። ዝና አባክሽ እሱን አትቀባጥሪ፣ አሁን ያልኩሽን ብቻ አድርጊ፣ ሂደሽ እንደዛ አድርጊ ነበር ያላትና እንዴ እኔ እኮ መድብል እንዴት እኔን ሊያቀርበኝ ይችላል? ምክንያቱም መድብል እኮ እኔና መድብል እኮ በጣም ተጣልተናል ምናምን እያለች እንዴ ሲጀምር ድሮስ አንቺ ከማን ጋር ፍቅር ነሽ ታውቂያለሽ አላት ማለት ነው። በፊት እንግዲህ ከሁሉም ሰው ጋር እንድትናከስ ለሱ እንድትመቸው አድርጎ መጀመሪያ ከነጠላት በኋላ አሁን እንግዲህ ደግሞ የራስሽ ጉዳይ እያላት ነው የሚገኘው። እሷም እንግዲህ እንዴት እያለች ለራሷ ጋር ጥያቄዎች እየሆኑባት ነው። እንዲሁ መቅረቷ፣ ያሰበችው አለመሳካቱ፣ ነገሮች ባሰበችው መልኩ አለመሄዱ፣ እንዲሁም ደግሞ የፈለገችውን አይነት ገንዘብ የምታገኝ የምታንቀሳቀስ መስሏት ስለነበረ ግን እሱ ደግሞ አለመሳካቱን ስታይ በጣም ነው የተናደደችው። ቤተሰቦቻችን ግን ቢሆንም የትም አማራጭ ስለሌላት እንግዲህ ራሷን እየወቀሰች ነው ያለችው። በዛም ነበር እንግዲህ ዝና መሄዶ ለመድብል ሄደሽ እንደዚህ በይው ብሎ ያላት ማለት ነው። ሲጀመር መድብል አሁን እሱን የሚሰማበት ወይም እንትን ላይ አይደለም። እሱ ወንድሙን አግኝቶ ወንድሙን ይዞ እየወጣ ነው ያለው። በእርግጠኝነት ደግሞ እንደሚሳካለትም ተስፋ እናደርጋለን። አስባችሁታል? ካሁን በኋላ ብሩክ ከወጣ በዚህ ሁኔታ ነገሮችን ከጨረሱ በኋላ ያው እነሱ አሪፍ ነገር ነው የሚኖራቸው። ብሩክ ወደ ራሱ ይመለሳል። በቃ መድብልም ያሰበው ወንድሙን የማትረፍ እንትኑ ተሳክቶለት በደስታ አብረው ሆነው ብዙ እርምጃዎችን አብረው ይጓዛሉ። ከጎን የሚመጣባታቸውን ጠላታቸውን አብረው ይፋለማሉ። እንዲሁም ደግሞ ለሞገስ በቃ አሁን ከዝና ጋር በእርግጥ አሁን ዝና ሉላን እንደማያገኛት ተስፋ ቆርጧል። ግን ደግሞ ከዚህ የበለጠ እንዳያስብ በራሱ እንዲተማመንና የተያዘበት ገንዘቡም እንዲለቀቅ ብሩክና መድብል በእርግጠኝነት ያግዙታል። ከዛም በኋላ የራሱም ህይወቱ ተስተካክሎ ሉላና ሞገስም እንግዲህ በአጭር ጊዜ ራሳቸውን ህይወት የሚጀምሩበት ነው የሚሆነው ብለን ተስፋ እናደርጋለን። ያው በነገራችን ላይ ያው ቅድስትና ብሩክ፣ ሉላና ሞገስ እንዲሁም ደግሞ መድብል ደግሞ ኤፍራታን ይወዳታል። በነገራችን ላይ ያው በባለፈው ትንሽ ነገሮች ሳይሳኩላት ቀርተው ነው እንጂ ማለት ያው ለገንዘብ ብላ መልሳ አሳልፋ እንትን አለችው እንጂ ኤፍራታን ይወዳታል ማለት ፍቅር ነገር ገብቶለታል። ግን ከወንድሙ ስለማይበልጥ የጀመረው ነገር ትንሽ ከባድ ስለሆነ እሱን ነገር ጥግ ማድረግ ስላለበት ነው እንጂ አሁን ወንድሙ ከወጣለት ነገሮች ከተስተካከሉ ሁኔታዎች ከተመቻቹ እንግዲህ መድብልና ኤፍራታም ህይወት እንደሚጀምሩ አንጠራጠርም። ስለዚህ አሁን በቀጣይ መድብል የሚያስበው ነገር ከወንድሙ ጋር በቃ ያኔ ማለት ያልመ የነበረው ነገር ወንድሜ በህይወት መጥቶ ከሱ ጋር አብረን የምናስባቸው የምናለማቸው እንዲሁም የምንጓዝባቸው መንገዶች መኖር አለበት እያለ እንግዲህ ሲመኝ ነበረ። አሁንም ደግሞ እንግዲህ የተመኘው እንደሚሳካለት አንጠራጠርም። ዝና መንገድ ላይ ሲወርቅ ያሰበው ሳይሳካለት ሲቀር ወይዘሮ ማሌት ደግሞ እንዲሁ ስትቀር ማየት ህልማችን ነው። ከፈለጉ ማሌትና ዝና ይጋቡ። በነገራችን ላይ ዝና አንዲት ምስኪን ደግሞ ያገቷት ልጅ አለችና እሷ ልጅ እንግዲህ በቃ ሚስቴ ትታኝ ሄዳለችና በቃ አንቺ ሚስቴ ትሆኛለሽ፣ አለበለዚያ ከዚህ ቤት ሳትወጪ ፀሐይ ሳያምርሽ እርሜ ልክሽን ትኖሪያለሽ እያላት ነበረ። እንዴት ገንዘብ በላችሁኝ ታመጫለሽ ብላችሁ አሰቃያችሁኝ፣ አካውን በኋላ ምንድነው የምትፈልጉት? እኔን ተውኝ እያለችው ነበረ። ከፈለግሽ በአባትሽ በዚህ በአካውንት 500 ሺህ ብር አካውንቱ ያስገባና ከዛ በኋላ ትወጫለሽ፣ አለዛ ደግሞ የኔ ሚስት ሆነሽ ትቀመጫለሽ፣ አይ ካልሽ እዚሁ ትቀመጫለሽ እያላት ነበረ። ልጅቷም እንግዲህ እናንተ አውሬዎች ናችሁ፣ ጨካኞች ናችሁ፣ ሞት ምን አለበት በእናንተ ከመሰቃየት እያለች በጣም እየተማረረች ነው የምትገኘው። እንግዲህ ምናልባት እሷንም በቀጣይ እንደምትወጣ ተስፋ እናደርጋለን። በቀጣይ ክፍል እንገናኝ ቤተሰቦቼ፣ መልካም ጊዜ